እንዴት ነሽ ጃንዬ? ጫማ አስጠርገሻል ወይ? አስጠርገሻል ወይ? አላስጠርኩም። እና እኔ ጋር ለምን መተሽ አታስጠርግም? የት ሰፈር ነህ? መገናኛ። እመጣለሁ ወደ ኢትዮጵያ ስመለስ። አሁን ዱባይ ነኝ ያለሁት። ፕሮሚስ፣ ቃል ግቢ፣ ቃል ግቢ። እሺ ፎሎ አድርጌሻለሁ። እኔ ያደረኩሽ ድሮ ነው፣ አሁን አይደለም። ፎሎ አድርጌ ዲስ ፕላስ ምልክት አጠቃርጊ። ጃንዬ ግን ትመጫለሽ? ጌታ እመጣለሁ። እሺ እኔ እናት ትመጫለሽ? ትመጫለሽ? እመጣለሁ። ለአንቺ የ5 ብር ዲስካውንት አድርጌ ነው የምጠርግልሽ። ስንት ነው ማስጠረጊያ? 30 ብር 20 ብር እንደ ጫማ ነው። እስከ 15 የኔ ስንት ነው የምታደርግልኝ? ክበርልኝ፣ የምሬን ነው የምልሽ። ክበርልኝ፣ በጣም ነው የማመሰግነው። ክፉ እንዳይነካሽ በጎደለው እጥፍ። እኔ ደስ ብሎኛል፣ የምሬን ነው የምላችሁ። እንባህን በደስታ እየሸፈንካት ነው። አይ ነው የሆነ እንባህን እየሸፈንከው ነው በሳቅ። አይ ነው አይ አንደርስታንድ የኔ አባት። በጣም አመሰግናለሁ። ኑርልኝ፣ ክፉ እንዳይነካሽ። እነሱን አመስግን። እኔ ምንም አላደረግኩልህም። እነሱን አመስግን። ጊፍት ያደረጉልህን፣ ታፕታፕ ያደረጉልህን እነሱን አመስግናቸው። ቴንክ ዩ በላቸው። በጣም ነው የማመሰግናችሁ። በጣም ነው የማመሰግናችሁ። ፈጣሪ በጎደለው እጥፍ እጥፍ አድርጎ ይሙላላችሁ። ሳላስበው ደስተኛ እንዳረጋችሁ ፈጣሪ ሳታስብ የሆነ ደስተኛ አድርጋችሁ እኔ በጣም ደስ አለኝ። እግዚአብሔርን ነው የምላችሁ እና ክበሩልኝ፣ ክፉ እንዳይነካችሁ። ትለያላችሁ፣ ሁላችሁንም የምሬን ነው የምላችሁ። ትለያላችሁ። 10 ዓመት ኑሩልኝ። በቃ ላክልኝ፣ ጌም ላክልኝ፣ አንድ ጌም ላክልኝ። ኧረ ጎበዝ፣ እችን ነገር ከፍ ላድርጋት። ቆይ ጋይሶችዬ፣ ኧረ ጎበዝ፣ እንዲጠጋል አድርገው። ቴንክ ዩ ሶ ማች ማይ ፋሚሊ። ለሱ ስጪልኝ ሃና፣ ማይ ፋሚሊ። ቴንክ ዩ በጣም ነው የማመሰግናችሁ። እሰይ የበረከት ቀን ነው ዛሬ። ነገ ስራ አይወጣም፣ ይታረማል። ደብሊው ቴንክ ዩ ሶ ማች ቴንክ ዩ ሶ ማች ቴንክ ዩ እግዚአብሔር ሂዱ። እሺ ጋይስ ቴንክ ዩ ሶ ማች። ለኔም ሰጡኝ ለሱ። ኧረ ተለቀቀ ይሄ ነገር። በደንብ አመስግናቸው። በደንብ በቃ ኢነርጂ። በጣም ነው አመሰግናችሁ። አላለኝም ደብሊው እሱ አይወጣልኝም። ኧረ ምን ይሻላል? ይሄ ኔትወርክ ግን ማለት ነው አስቀይመዋለሁ። እሺ ምን ያማውን እንዴ? አሪፍ ታይም ላይ የሚወጣው እንዴ? ጠመደኝ እኮ ምን አስበው ነው? ዋኛለኝ፣ ተዘፈካለኝ። በጣም ነው ማመሰግንሽ። ግን የእውነት ተንጠራርቼ ከውስጥ ሁሉ በቃ በጣም ነው ማከብርሽ። እንደው በጎደለው እጥፍ ድርብ በቃ ይሙላልሽ። አንቺ ያሰርኩ ይሳካልሽ። አንቺ ደግሰሽ ቀንን እንዳበራሽው ማለት ነው። እንደው ቀንሽ ሁሉ ይበራራ፣ አመቶችሽ ሁሉ ይብራ። የምር ጃንዬ በጣም ነው ማመሰግነው። ሁላችሁንም በጣም ነው ማከብራችሁ። በጣም ነው ማመሰግናችሁ። ምንም ቃል የለኝም። የእውነት ክበሩልኝ። በጣም ደስ አለኝ። እግዚአብሔርን ነው የሚላችሁ። በጣም ነው ማመሰግነው። እንደው በጎደለው አክብርሽ እንደዚህ እንዳጫወሽኝ በቃ የእውነት ፈጣሪ ያክብርሽ። የእውነት በጣም ደስ ብሎኛል ጃኒ። የሆነ በቃ ቀልድ ምናምን አይደለም፣ ከልቤ ነው ምናምን ደስ አለኝ። ኢዛን ሲያሳዝን በጣም ነው። ክበርልኝ፣ የምሬን ነው የምልሽ። ክበርልኝ፣ በጣም ነው የማመሰግነው። ክፉ እንዳይነካሽ በጎደለው እጥፍ። እኔ ደስ ብሎኛል፣ የምሬን ነው የምላችሁ። እንባህን በደስታ እየሸፈንካት ነው። አይ ነው በጣም ነው የማመሰግንሽ። ቴንክ ዩ ሶ ማች አባ በሉት፣ አባ በሉት።
በጣም ደስ አለኝ ጃዬ የኔ እናት። እንደው በምን ቃል ልግለጽሽ? በምን ቃል ላመስግንሽ? ፋሚሊዎችሽንም የኔ አባት አመስግናቸው። እዚህ ጋር የሚሰጡን ስም እየጠራህ አመስግናቸው። ክበርልኝ አባቴ። እሺ ሰሊና ያዋዬ ወንድሜ ክበርልኝ። እንደው ወንድሜ በኔ ስም መታ ማለት ነው። ሰሊና ትሰጣለች ጊፍት። እሺ ደብል ላይ እሺ አይ ነው ሁላችሁም በኔ ስም ነው፣ ግን ተጽፎልኝ ነው እዚህ ጋር ተጽፎልኝ። አንቺ ስም ደብል ተጽፎልኝ ነው። እሺ ጋይስ ቴንክ ዩ ሶ ማች ፋሚሊ፣ በጣም አመሰግናለሁ። ማርያምን የኔና ሰሊና ሰፖርት የምታደርጉት ነገር በጣም ነው የምወደው። ኧረ ምኑን አየሁ ህዝቤ የምወደው ይሄንን ነው። በቃ ትፍቅ አልኩኝ። በጣም ወዳችኋለሁ ጋይስ፣ በጣም አመሰግናለሁ። ኧረ በጣም የኔ የዋህ ያስጨዋል። በጣም አከብራችኋለሁ። ይቻላል ማን ይቻላል ጋይስ፣ በጣም ነው ማከብራችሁ፣ በጣም ነው ማመሰግነው። በቃ ውይ ክበሩልኝ፣ ኩፉ እንዳይነካችሁ፣ እንደው መቼት ድልት ይበላችሁ። እናንተ ፍቅር ሆናችሁ ሰዎች ክበሩልኝ፣ ክበሩልኝ ብቻ። ያንሳችኋል፣ ያንሳችኋል። ቴንክ ዩ ሶ ማች Thank you so much. Thank you. David, no. Zilan. መጥረጊያን ያጣልኩኝ ይቻላል ማን ይቻላል። ቴንክ ዩ የኔ እናት፣ ቴንክ ዩ ደብሊው ሁላችሁንም በጣም ነው ማመሰግናችሁ። በመዳ ጋይስ ኧረ በእናታችሁ ነው እንደልበላችሁ፣ እንደላመስግናችሁ። እሺ እንዴት ላመስግናችሁ ማይ ፋሚሊ? እሺ እንዴት ብዬ ላመስግናችሁ? በምን ፊደል ላመስግናችሁ? ፊደል አነሰኝ እኮ። ኧረ እንዴት ላመስግናችሁ? ሁላችሁንም እንዴት ላመስግናችሁ? እናትዬ ኧረ ጋይሶችዬ ኧረ ምንድን ነው? ምንድን ነው ጋይስ? ኧረ ክበሩልኝ የኔ እናት፣ የኔ አባጃው ሰላምዋ እናትዋ ክበሩልኝ። ምችት ድል ትበላችሁ፣ እንደው ንገሱልኝ ማይ ፋሚሊ። እችስ ምንድን ነች? በጣም ነው የማመሰግነው። ክበሩልኝ። የእውነት ቃል የለኝም። ሁላችሁንም እዚህ ጋር ሁላችሁንም በጣም ነው የማመሰግነው። ክበሩልኝ። በጣም አመሰግናችኋለሁ። Thank you so much. Thank you so much. ኧረ በእናታችሁ thank you guys። ኧረ በጣም አመሰግናለሁ። እንዴ በጣም ነው የማመሰግናችሁ። ለምን አላመሰግናችሁ? አታስቡት። ጎዶሎ ቦታችሁ ሙሉ ያርግላችሁ። ክበሩልኝ። ሺህ ዓመት ኑሩልኝ። ጃዬ የኔ እናት ወይ አክብረሽኝ ስላጫወሽ ፋሚሊ ዲዚስ ፑሽ ኩፉ እንዳይነካሽ እንደው ባለሽበት ፈጣሪ ይጠብቅሽ። ጃዬ እንደው እንዴት ብዬ ላመስግንሽ? ለምስጋና ቃል አጥሮኝ እኮ ነው ጃዬ፣ ተንተባተብኩኝ እኮ። ምን ብዬ ላመስግንሽ? ኑርልኝ ኑርልኝ አንቺ ደግሰት እና ጃዬ ክበርልኝ። አንተ ክበርልኝ እናትዋ። በርታ፣ ወጥር ላይ ብላይ ምናምን ግባ፣ ደስ ትላለህ። በጣም ቅናት አለብኝ ታውቂያለሽ። አሁን ደግሞ እሱን ትቼው ከሌላ ሰው ፍቅር ያዘኝ። እሺ ከማን? እስኪ ደግሞ ንገሪ። አሁን እኔ እንዲሁ ዝም ብዬ ሳስበው በቃ ውስጤ ይመላለሳል። እስኪ ነው እንስማው። እስኪ ማን ነው ይነገረን አይደል ጋይስ? ግን ድምጽ የምትሆኑኝ ከሆነ ነው። ላንቺ ፋሲዬ። እሺ ማሪ ልንገርሽ። እሺ ነገረን። እሺ ጋይስ ከዛን እኔ ጥያቄ ጠይቅሻለሁ። እሺ እኔ አሁን ውስጤ ያሰበውን ነው የምልሽ።
ውስጤ ያ አሰበ። እሱ ምንትን ነው፣ እሱም ሲንግል ነው እስካሁን እንግዲህ ሲንግል ነው። እኔ እንዳጣራሁት ከሆነ እሺ ደግሞ እሺ ንገሪኝ፣ ሽከረማ ማለት ፍቅር ይዛታል ማለት ነው ወይ? ቴዲ ሐዋሳ እኔ ወደድኩት። ማርያ አባቴ ይሄ ዘለግላጋ በህልሜው ላመጣ ሱፍ ለብሶ እኔ ቤሎ ለብሼ ሸንቃጣዋ አንድ ላይ ቆመን ሳልኩት። ስለማን እንደምትሰራ ገብሳችኋል አይደል? ቴዲዬ እማታውቁት ላሳያችሁ ጋይስ፣ ታውቁታላችሁ። እሱን የማያውቀው የለም። ለብቻው የቆመ ቪዲዮ እኔ ልሳቄ እኔ ጌታ ይው ጥርስ ኮስተር ሲል በሰከንድ ውስጥ አየሽ፣ ኮስተር ሲል ዛሬ ደግሞ ግንባር የለው ፀጉሩ ጥቅጥቅ ያለ እስከዚህ በጣም አስተይ ከረምሽው ማለት ነው። በጣም አይኖቹ ውስጥ የማነበው ነገር አለ። ምን አይነት ነገር እስኪ ገሪ የሆነ አይኖቹ ውስጥ አነባለሁ። ደስ ይለኛል። ይኸው ቆሞ ይኸው አሁን ሰው ምን ይላል? እርግጠኛ ነኝ ሰው የሚለው አሜሪካ ስለሚኖር ነው። ኔቨር አይደለም ጋይስ፣ እንደዛ እንዳይመስላችሁ። አሜሪካ ስለሚኖር አይደለም። በቃ እሱ ልቤ ውስጥ ቪላ አለው፣ 5 ስታር ሆቴል አለው የኔ ልብ ውስጥ። ግን ቃል ገብታችሁልኛል ድምጽ ምኑኝና ሲገባ ውሽዬ በሉት። ከዛ ማናት እቺ ውሽዬ ብሎ አይምሮ ውስጥ ይሳለኝ። ከዛን በቃ አጣብሱ። እኔ ያኔ ሀቢብን የምር አፈቅረዋለሁ ብል ኖሮ ሌላ ሴቶች ወሰዱት እንጂ እያወቁ ታዩ። አሁንም ደግሞ ቴዲ ሐዋሳን ሂዱና ጀንጅኑ። አባቴ ይሙትን እኔ ስማችሁን እየጻፉ ነው፣ ስም ዝርዝር ቪዲዮ ምሰራባችሁ። እጠብቃችኋለሁ ኮመንት ላይ እንዳጀነጅኑት። ማርያ አንቺስ ጓደኛለሽ? ዝም ብለሽ እኔ ስገባ ቴዲን አዋራዋለሁ፣ ከዛ በኋላ አስጠራሻለሁ አንቺን። እሺ ፍቅርህ አብዳለች፣ ፍቅርህ ከንፋለችና ተረዳት ምናምን ብዬ እኔ አንቺን አዳረግሻለሁ። እንታስቢያለሽ እኔ እንደዛ ይሻላል አይደል? በኢንቦክስ ልጽፍለት አልኩና ኧረ በኢንቦክስማ እንዳትጃጃይ አይደለም አንቺ ላይቭ ስገቢ እኔም ደግሞ ላይቭ ስገባ ቴዲን አገኘውና አገናኛቸዋለሁ። እሺ በጣም አሪፍ አይዲያ የኔ ቆንጆ። ቴንኪው። ቢያንስ ይንገርሽ ገባሽ? ከሱ ስሚ። አይ ይወደኛል፣ እኔ አውቃለሁ ይወደኛል። ካልወደደኝ ግን በእንግሊዘኛ ነው ዘፈን የማወጣበት። በቂት አባቱ ቴዲ ብለሽ ለምታወጪው በቃ ያኔ ፈረንጆች እኮ ማሪ ውስጣቸው የተሰማቸውን ነው ዘፈን የሚያደርጉት ታውቂያለሽ። እኔ እሱ እኔ ግን ሴት አለች ማፈቅራት ካለ እኔ ምን አደርጋለሁ? እግዚአብሔር የአብርሃምና የሳራ ያርግላችሁ ብዬ መርቀዋለሁ። ግን ያንን በእንግሊዘኛ ዘፍነዋለሁ። ዝፈኙ ጀግና። ትግራይ ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። ሰላም አዶና ይባላለሁ። የ26 ዓመት ወጣት ነኝ። የተወለድኩት መቀሌ። ትግርኛ በደንብ ጥርት አድርጌ ማውራት እችላለሁ። ከትግራይ ጋር ለየት ያለ ግንኙነት አለኝ። የመጣሁበት የሚያኮራኝ ወጣት ነኝ። የመጣሁበት የማድረሳ ወጣት ነኝ። ባይገርማችሁ ይህ አመት እየጠበቅኩት የነበረው አንድ ትልቅ ነገር አለ። አሸንዳ ማለት ከበዓል በላይ ነው። አሸንዳ ማለት ብዙ የትግራይ ተወላጆች አብረው ሴሌብሬት የሚያደርጉት ትልቅ የህፃንነት ትውስታችን ነው። አሸንዳ በጣም እየጠበቅኩት ነበር። እስካሁንም ነገሮች ሰላም ይሆናሉ ብዬ ጠብቄም ነበር። የትግራይ ወጣቶች በጣም ያሳዝኑኛል። ምክንያቱም
ከማንም ፍጡር በላይ ተስፋ ያላቸው ወጣቶች ናቸው። ልክ እንደኔ ያለፈው ዓመት አሸንዳ ስመለስ ወደ መቀሌ የተሰማኝ ስሜት ምን እንደሆነ ልንገራችሁ። አብዛኛው ወጣት ምን ያህል እየሞከረ እንዳለ፣ ምን ያህል በእግዚአብሔር እየተማመነ እንዳለ ነው ያስተዋልኩት። ምን ያህል ተስፋ እንዳለው። የእነዚህ ወጣቶች ተስፋ ግን ባጭሩ እየተቋጨ ይገኛል። ብዙዎቻችሁ ሰምታችሁ ይሆናል አሁን እየተፈጠረ ያለው ነገር ትግራይ ውስጥ። በጣም አዝኛለሁ። አሸንዳ 1 ወር ቀርቶት እኔ የጠበቅኩት ትግራይን ከፍ ማድረግ አለብኝ፣ ወጣቱን ማነቃቃት አለብኝ ነበር። ግን በዚህ ሰዓት እንደዚህ አይነት ነገር ያጋጥመኛል ብዬ አላሰብኩኝም። ከብዶኛል ለራሴ። እነዚህ ወጣቶች ያለቻቸው ጥቂት ተስፋ ይዘው ለመጓዝ እየሞከሩ እያለ አሁን እየተፈጠረ ያለው ነገር ግን ተስፋቸውን በአጠቃላይ የሚቋጭ ነው። ውጊያ የእነዚህ ወጣቶች ጠላት ነው። አይናቸው ስመለከት፣ ፊታቸው ስመለከት ጀግንነት ይታየኛል። እነዚህ ወጣቶች ውስጥ ጀግንነት አያለው። ግን የማየው ጀግንነት የውጊያ ጀግንነት አይደለም። የማየው ጀግንነት የተስፋ ጀግንነት ነው። የሰላም ጀግንነት ነው። የመለወጥ ጀግንነት ነው። እነዚህ ወጣቶች ውጊያ መግባት አለባቸው ብዬ አላስብም፣ አላምንም። በዚህ ዘመን ውጊያ ወደ ኋላ እንጂ ወደፊት ሊወስደን አይችልም። እነዚህ ወጣቶች ይበቃቸዋል። አሁን የሚያድጉበት ጊዜ ነው። አሁን የሚለወጡበት ጊዜ ነው። እኔም እነሱን ለማስተማር ወጣቶቹን ለማነቃቃት ራሴን በጣም ሳዘጋጅ ነበረ። በተቻለኝ አቅም እንዴት አድርጌ እነዚህ ወጣቶችን ተስፋቸው ላስቀጥለው፣ እንዴት በራስ መተማመናቸው እንደገና እንዲመልሱ ላግዛቸው፣ እንዴት ቀና ብለው እንዲሄዱ ላግዛቸው፣ እንዴት ውስጣቸው ላይ ያለው ፍርሃት ለመቅረፍ ልሞክር። እነሱ ያለፉትን ነገር ባላልፍም ግን ልክ እንደ አንድ ወንድማቸው እረዳቸዋለሁ። ይህ ውጊያ ጓደኞቼ ያጣሁበት ውጊያ ነው። ይህ ውጊያ ወንድሞችን ያጣሁበት ውጊያ ነው። እመኑ። እንዲደገም ግን አልፈቅድም። ያመኛል በጣም። ታሪክ መደገም የለበትም። ከፍ ብለን መገኘት አለብን። ከታሪካችን ከፍ ብለን መገኘት አለብን። መስተካከል አለብን። በጣም ይህ መልእክት ለኢትዮጵያውያን ይሁን፣ ለሁላችሁም። ትግራይ ስትባል መሬት የምትመስላችሁ ከሆነ ተሳስታችኋል። ትግራይ ስትባል ብሔር የሚመስላችሁ ከሆነ ተሳስታችኋል። ትግራይ ከዛ በላይ ነች። ትግራይ ማለት ኢትዮጵያ ነች። ኢትዮጵያ ማለት ደግሞ ድንበር አይደለችም። ኢትዮጵያ ማለት ብሔር አይደለችም። ኢትዮጵያ ማለት ሃይማኖት ብቻ አይደለችም። ኢትዮጵያ ፍቅር ነች። ኢትዮጵያ መከባበር ነች። ኢትዮጵያ አንድነት ነች። አንድነት ውስጥ ከሆን እነዚህ ወጣቶች እያለፉበት ያለው ነገር ይገባናል። ምንም ንግግርም አያስፈልግም። እንረዳቸው፣ እናግዛቸው፣ እንቁምላቸው። ሰዎች ናቸው። ስለዚህ ሁላችንም አብረን ለሰላም መቆም አለብን። ውጊያ አንፈልግም ማለት አለብን። የውጊያ ዘመን ላይ አይደለንም ያለነው። ይበቃል። ሰላም ንኩሉ ሰላም ልዩ እድል ዘይኮነስ መሰል ኩሉ እዩ ነጋን ሁንዳፍ ነጋን ጨራ አዳሚቲ ሚርጊናማ ሁንዳቲ። ሰላም ለሁሉም። ሰላም ልዩ እድል ሳይሆን የሁሉም ሰው መብት ነው። ሰላም ለኢትዮጵያ፣ ሰላም ለሀገራችን። ተበላ ቆየ። ለዛ ነው
ምን ትቀራረጻለህ? እዚህ ራሱ ስንመጣ የታክሲ 5 ብር ጎል ሆነ አይደል እንዴ ሞላውልህ። ስትለፈልፍ ላየህ እኮ የገዛ ካልሲ ቆርጦ ቲታኖስ የተወጋ አትመስልም አንተ የገንዳ ማግኔት። ካልሲ ሲቀደድብህ አይደለም ሲሰበርብህ አይደል እንዴ የምትለው? ታውቃለህ ምን ያህል ዘናጭ እንደው አንተ ከአሞራ ቂጥ ስር ቀን ሙሉ ስትዞር ብትል ኩሷን አጠለብህ አንተ የሰው ቡሌ። ይኸውልሽ ይገርምሻል ከሆነ ጓደኛዬ ጋር ማለት ነው በ5 ደቂቃ ውስጥ ያካል ላያክም እያሉላ እናስይዝበት ነበር። መጠጥ ቤት እኮ ይዤ እኮ ማለት ነው በረዶ ሳይ እንደ የከበረ ድንጋይ ብሎ እኮ አዋርዶኛል እኮ። ይቀልዳል አይደል? ቀልድ አይደለም። ይኸውልሽ እንዳይሸውድሽ ይሄ የአፍንጫ ታምቡር በጭራሽ እንዳይሸውድሽ። ባለ 15 ብሩን ዳቦ ገዝቶ እኮ ማለት ነው ቁርሱን እንቡጡን፣ ምሳውን ቅርፊቱን፣ ራቱን ደግሞ ዳቦን የገዛበትን ጋዜጣ እኮ ነው የሚበለው። ስራውን ራሱ አስቶሻል። ሰዓዲ አይደለም ቀለም ቀቢ ነው። ለዛ እኮ ነው እንደ ፒኮክ ሁሌ ሰውነቱ ላይ የቀለም ፍንጥርጣሪ ማታጭበት። ባለፈው ራሱ ስጦታ ነው ብሎ የሰጠሽ ጥፍር ቀለም ማለት ነው እህቱ ነች ተጠቅማ የጣለችውን ጥፍር ቀለም አንስቶ የግድግዳ ቀለም ሞልቶበት የሰጠሽ። ለዛ ነው አስቀባው ቀለሙ ማይዝልኝ። ይኸውልሽ ግዴታ ቀለሙ እንዲዝ ማለት ነው አሸዋና ሲሚንቶ ተቦክቶ ጥፍርሽ ላይ መለሰን አለበት። ቴካዌ ነው እያለ የሚያመጣልሽ ምግብ ራሱ እኮ ገዝቶ እኮ አይደለም እኮ ከእርዳታ ድርጅት የተቀበለውን እኮ ነው። ስልኩን ራሱ ተቀበለሽ በታዩ ማለት ነው። ሌላ 2 ፍቅረኛሞች አሉ። ስልኩን ተቀበለሽ ኮንታክት ውስጥ ብትገቢ ዘገየ ብረታ ብረትና አስቻለው ስጋ ቤት የሚሉ ስልኮች አሉ። ሁለቱም ላይ ብትደውይ ሴቶች ነው የሚያነሱት። ያንቺን ስልክ ራሱ አበበ ደላለው ብሎ አንዴ ሴቭ ያደረገው ምን እንደ ጠገበ በግ ይዘጋል። ንገራታ ንገረኝ። ተይው ለነገሩ ማለት የሱን ቤትና የወፍ ጎጆ የሚለያቸው ማለት ነው የሱ ቤት ኮምፐርሳቶ መሆኑ ነው። ይኸውልሽ እሱን አግብተሽ እዛ ቤት ወልደሽ አይደለም እንቁላል ብትይ አያዋጣሽም። ይሄ ክንፍ የሌለው ኬቬሬዲ ልቀቀኝ። አልያዝኩሽም ነበር እኮ ይሄ ሁሉ ነገር ግን አስፈላጊ የታባቷ እቺ ቀፈርሻ ህይወት እንደ እንትን ናት። አንዳንዴ ትቆማለች፣ አንዳንዴ ትተኛለች እና ማጨር ናት። ተጠቀሙባት። ጭር ባለ ስፍራ ሳይኖርት አየር ውሰዱ፣ ሰው አገኙ ምናምን ቤት ውስጥ መዘፍዘፍ ምንድን ነው? ሰው እንዴት በዚህ ቤቱ ይቀመጣል? ዲጋይስ ላይክ ቤት ይቀመጥ ለምን ሰው አያገኝም? አየር አይወስዱም እንዴ? ኢትዮጵያ ውስጥ ተቀምጠው ሰው ማግኘት ኮላም ማድረግ ምናምን ኮላቦሬሽን ነው የምትሉት? ሰው ማግኘት ምናምን እስኪ ከሰው ጋር ተገናኙ። ምግብ ብሉ ጠጡ ምናምን አጠገባቸው የምግብ ሳህን ይኑር ምናምን። ሰው ልጅ እንዴት አንድ ወንበር ላይ ተቀምጦ ይለምናል? ኦ ማይ ጋድ! እስኪ እኛን ተመልከቱ ህይወታችንን። ዛሬ ግን በየስስ አንድ ግማሽ ራቲን ከዚህ ሲወጣ እንዳይደፋኝ ተመልከቱ እስኪ። ህይወታችን ተለወጠ። በማበጋድ እስኪ ደገሙት። በማን ነው? በጂሰስ ህይወታችን ተለወጠ። ድሮ ምን አዶናይ ቢዚ ነኝ ብሎ ላሻለ አዶናይ ምንም ቢሆን እኮ በስሱ ያስተውላል። አዶናይ በስሱም ቢሆን ያስተውላል። ፋራ አይደለም፣ ያስተውላል። ምክንያቱም ከሷ ጋር የተጣላ ሰው አብሮ ሆኖ ፉን አይልም። ምንም ቢሆን ማይም አይደለም፣ ሰገጤ አይደለም። እንዴ አዶናይ ሕፃን ልጅ አረጋችሁት እንዴ? አሁን ምንም ቢሆን ከእንትና ጋር ጥሩ ጊዜ አሳልፏል አይደለ? ከጃኒ ጋር ጥሩ ነገር ካሳለፈ ከሷ ጋር የተጣላ ሰው ጋር ምንም የሚያሽቃብጠው ነገር የለም ብለሽ ውሰድ። ስለዚህ የሚያሽቃብጠው ነገር የለም። ቤታን በጥሩ ሊያያት አይችልም፣ በታምር አያት። እኔ አሁን ሚስቴን የሚጠላ ጋር ብዘቀዝቀው ነው ደስ የሚለኝ አይደለም ወዳጅ ለሆነው። ይሄ አይደረግም። ካረገውም ባለጌ ነው። አዶናይ ያንን ቢያደርግ እግዚአብሔር ምስክሬ በጣም የወረደ ማንነት ነው ያለው ብዬ ነው የማስበው። ቢጣላ በቃ የራሱ የሆነ ላይን አለው፣ የራሱ መንገድ አለው። ስለዚህ የማናደድ ቁማር እሱ ቢያደርግ በጣም ቢለያዩስ መሀይም ናችሁ እንዴ? ቢለያዩም አስተሳሰብ መኖር መቻል አለበት። በእውነት ያንን ነው የምለው። እና አንዳንዴ ችግሩ ምንድነው? ሰው አያስተውልም። ድንጋይ ነው፣ መሀይም ነው። በከብት ፎሎወር ስለበዛለት ስማርት የሆነ የሚመስላቸው ሰዎች አሉ። ስማርት የሚመስላቸው ነገሮች አሉ።